ስንት አለ? ስንት ነው ይሄ? ሲነገሩ አንድ ኦሪት ዘፍጥረት ምዕራፍ 14 ላይ ሁላችሁም ቀጥ ዘንድሮ ጋድ መቼ ነው? ከዚያስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉ ይሰግድ ለሥላሴ፣ ሁሉ ፍጥረት ሁሉ ለሥላሴ ይሰግዳል ይንበረከካል። በበረከ ልቡና በልቡና ጉልበት ለሥላሴ ሁሉ ይሰግዳል። ከሰው ጀምሮ ከመላእክት ከኛ ከሰዎች ጀምሮ እግዚአብሔር ባወቀ እንስሳትም አራዊትም አብህርትም ወይም ደግሞ ባህሮች ቀላያትም ቢሆኑ እሱ ባወቀ ሁሉ ለሥላሴ የማይሰግድ የለም ይላል። እንግዲህ ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር ሊቀ ሥልጣናት ቆሞስ አባ ዮሴፍ ደስታ የማዕከላዊ ጎንደር ዋና ስራ አስኪያጅ፣ ክቡር ዋና ጸሐፊ መምህር ንጋቱ፣ ተከበሩ የወረዳው ሊቀ ካህናት መምህር ቀሲስ አማኑኤል አዳም፣ የሀገረ ስብከታችን የየመምሪያው ኃላፊው የወረዳውም የየመምሪያው ኃላፊዎች፣ ክቡራን ሊቃውንት፣ የደብሩ አስተዳዳሪ ቆሞስ ሊቀ አእላፍ አባ ተስፋ ጊዮርጊስ፣ ክቡራን የአድባራትና የገዳማት አስተዳዳሪዎች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ቀድሞ ፕሮግራም መሪው አስተካክሎ ስለመራው ነው። የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች ምዕመናንና ምዕመናት፣ ወጣቶች፣ ሕፃናት ጭምር እንደምን ቆያችሁ? እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን በእኛና በመላእክት መመስገን ፈቃድ የሆነ አምላክ ዛሬም ዘወትርም የተመሰገነ ይሁን። ሁሉ ይሰግድ ለሥላሴ፣ ሁሉ ለሥላሴ ይሰግዳል፣ ሁሉ ለሥላሴ ይንበረከካል ነው የሚለው። ቅድም እንግዲህ ይሄ ከሊቅ የተወሰደ ነው። ከቅዱስ ያሬድ ከሊቃውንቱ አንዱ ቤተክርስቲያን የተቀበለችው ያው እንግዲህ አራት ጉባኤያትን ትሰጣለች ቤተክርስቲያናችን። ከብሉይ ከሐዲስ ቀጥላ ሊቃውንት ትላለችና በዛ ዙሪያ ሊቅ በሚለው የተካተተው አንዱ ይሄ ነው ማለት ነው፣ የቅዱስ ያሬድ ምስጋና። እና እንግዲህ ዛሬ ታሪኩ ሕንፃ ሰናዖር የፈረሰበት ቀን ነው ዛሬ የምናስታውሰው። እኛ ደግሞ በኃጢአት ምክንያት ያ ግንብ ፈርሷል፣ እኛ ደግሞ ለመስራት ተነስተናል። ቅድም እየተነገራችሁ ነበር፣ ሁሉ ለሥላሴ ይሰግዳል። ሁሉ ሂዶ የት ይደርሳል? ከሥላሴ ነው የሚደርሰው። ባለጸጋ ቢሆን ቢገዛ ቢነዳ ቢሾም ሁሉም ተነስቶ ወዴት ነው የሚሄደው? ወደ ሥላሴ ነው። ስለዚህ ይህ ቤተክርስቲያን በጊዜው የነበሩት ታላቁ ንጉሠ ነገሥት እንግዲህ አዲያም ሰገድ ኢያሱ መንግስትን ከምነና ጋራ አጣምረው የያዙ በሰማዕትነት ነው በመጨረሻ የሚያረፉ። ስለዚህ ይሄ ትልቅ ቦታ ከታላቁ ገዳም ጋር የተያያዘ ታሪክም አለው፣ ከደብረ ሞጌና ጋር ተያይዞ። ስለዚህ ይሄ ትልቅ ቦታ እናንተን የመሰላችሁ ምዕመናን እያላችሁ አንድ ሰው ምዕመናን በዚህ ዓለም ስሙን ለማስጠራት ብሎ የኃጢአት አዳራሽ ይሰራል እኮ። በሚሊዮን ቀርቶ በቢሊዮን ገንዘብ አውጥቶ የኃጢአት አዳራሽ ይሰራል፣ ስሙ ሊጠራ በምድር ለሚያልፈው ለሚደመሰሰው። ስለዚህ ሁሉ የሚሰግደው ለሥላሴ ስለሆነ፣ ሁሉ የሚሄደው ወደ ሥላሴ ስለሆነ በውጭ ሀገርም በአፍሪካም አውሮፓም ውጭ ነው ያላችሁ ሁላችሁ ይሄንን ድምፅ የምትሰሙ ሁሉ መቼም ምዕመናን እናንተ የምትሰሙት ብዙ ጊዜ ያው
ወጣቶችን ልትሰሙት ትችላላችሁ። ከወጣቶች ልጅስ መናኞች ይበልጡ ኑሮ ቢሆን ኑሮ አባት በተሰማ ነበር። አባት የሚሰማበት ዘመን ስላልሆነ ነው እንጂ ይኸው እየነገርናችሁ ነው። ደብረ ብርሃን ሥላሴ የኢትዮጵያይቱ ማኅፀን ጎንደር፣ የሊቃውንቱ መፍለቂያ ጎንደር፣ ያቋቋሙ መቀመሪያ፣ የትርጓሜው መፈተቻ፣ የቅኔው መዝረፊያ ምን ብዬ ልቁጠረው? 44ቱ እንግዲህ ጎንደር የሚባልባት ይቺ ራስ ነው የምትባለች ደብረ ብርሃን የነዚህ የ44ቱ ራስ ነው የምትባል። ስለዚህ በውጭም በግቢም ያላችሁ ሁሉ ቅድም ሪፖርቱ ሲቀርብ ሰምታችኋል። እጅግ ገንዘቡ ብዙ ነው። ከተረባረባችሁ ግን በውጭ ገንዘባችንን ከምን እንጣለው የሚሉ ሞልተዋል እኮ ንገሯቸው። ሁሉ ለሥላሴ ይሰግዳል። ሁሉ ሂዶ ከሥላሴ ነው የሚደርሰው። ዛሬ ይህንን የሰራ በሥላሴ ዘንድ ቤቱ ተሰርቶ ይቆየዋል። ይሄ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ላይ ምንድነው ያለው? ኢትዝግቡ መዝገበ ዘበምድር ሀበ ጻጼ ወቁንቁኔ ያማስኖ ወሀበ ሰረት ይከርዩ ወይሰርቅዎ አለ። እናንተ ባለጸጎች ገንዘባችሁን ከዚህ ምድር አታድልቡት፣ ጭጫን ብል ከሚበላው ሌቦች ናሱን አፍርሰው ጉድጓዱን ምሰው ቆፍረው ከሚወስዱት ከዚህ ላይ አታዘጋጁት። አላ በአጸፋው አላ ዝግቡ መዝገበ ዘበሰማያት ሀበ ጻጼ ወቁንቁኔ እያማስኖ ወይረክቦ ሰራቂ። ነገር ግን ገንዘባችሁን ብል ጭጫን ከማይበላው ወንበዴዎች ሌቦች ናሱን ቆፍረው ምሰው ከማያገኙት ከልበ ሥላሴ ገንዘባችሁን አኑሩ። በቀለመ ወርቅ በሰማይ አጽፉ። ኋላሳ ይህን ሰርተሃል ተብላችሁ ዘላለማዊ ቦታ ተሰጥቷችሁ እንድትኖሩ ተብላችኋል። ስለዚህ ምዕመናን ይህ ነው የማሳሰቢያ። ሁሉ ይሰግድ ለሥላሴ፣ ሁሉ ለሥላሴ ይሰግዳል። እንግዲህ ሥላሴ ማለት ሶስት ማለት ነው። ሰለሰ ሶስት አደረገ። በአንድነት በሶስትነት ሲሰለሱ ሲቀደሱ የሚኖሩ በአካል ሶስት፣ በባህሪ በህልውና ባገዛዝ። በአካል ሶስት ስንል ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ይስየለሱ በአካላት በአካል ሶስት ናቸው ማለት ይሄ ነው። በህልውና ባገዛዝ አንድ ናቸው ማለት ግን ይሄን ዓለም በመግዛት ካለመኖር ወደ መኖር አምጥቶ በመፍጠር እየመገቡ በመኖር ኋላ ይህን ዓለም አሳልፎ በመኖር በስልጣን አንድ ናቸው። በህልውና ያለው በህልውና ይገናዘባሉ ይላል። በአካል ይለያያሉ፣ በህልውና ግን ይገናዘባሉ ማለት አብ በወልድ ህልው ሆኖ ይኖራል፣ ወልድ በመንፈስ ቅዱስ ህልው ሆኖ ይኖራል፣ ወይም ወልድ በመንፈስ ቅዱስ ህልው ሆኖ ይኖራል። ይሄ ስም ስላልሆነ ስለማይፋለስ አንዱ ባንዱ ህልው ሆኖ ይኖራል እንላለን። እንግዲህ ወደ ፍጡራን ሲመጣ በነቢያት አድሮ በሐዋርያት አድሮ በሊቃውንት አድሮ በሰማዕታት አድሮ በጻድቃን አድሮ በድንግል ማርያምም ቢሆን ከዛ በላይ አድሮ ማለት ይቻላል በፍጡራን። በሥላሴ ዘንድ ግን አብ በወልድ ህልው ሆኖ ወልድ በአብ ህልው ሆኖ መንፈስ ቅዱስ በወልድ ህልው ሆኖ በአብ ህልው ሆኖ ይኖራል እናለን። ህልውና ማለት ሐለወ ኖረ በመኖር ባለመቀዳጀም ማለት ነው። ይሃሎ አብ ዘመነ ደግሞ ሲኖሩ በዘመን ሳይቀዳደሙ ይኖራሉ። ለምን? አብ ወልድን ወለደው፣
መንፈስ ቅዱስን አሰረጸው ስንል በሥላሴ ዘንድ መቅደም፣ መቀዳደም፣ መብለጥ፣ መበላለጥ የለም። እናስተውል ምዕመናን። ምክንያቱም ሰው በፍጡራን ደረጃ ሰው የወለደውን ልጁን ይበልጣል አይደል? ይበልጣል እኮ እናት ልጇን ትበልጣለች፣ አባትም ልጁን ይበልጣል። ምክንያቱም ወይ በ20 ዓመት ወይ በ30 ዓመት ጋብቻ ከዛ በኋላ የሚወለድ በመሆኑ። በሥላሴ ዘንድ ግን አብ ወልድን ወለደው መንፈስ ቅዱስን አሰረጸው ስንል ልብና ቃል ቃልና እስትንፋስ ከልብ መገኘታቸውን ነው። ምክንያቱም ከልብ ቃል እስትንፋስ ከልብ ወጥተው አይገኙም። ልብ ቃልና እስትንፋስን አልቦ የሚገኝ ልብ የለም። ልብን እስትንፋስን አልቦ የሚገኝ ቃል የለም። ልብን ቃልን አልቦ የሚገኝ እስትንፋስ የለም። ለምሳሌ አንድ ሰው ስንት ነገር አለው ምዕመናን? ለአንድ ሰው 3 ነገር አለው። በሉ እስቲ ምዕመናን፣ ለአንድ ሰው በሉ 3 ነገር አለው። ምን አለው? ልብ አለው፣ ቃል አለው፣ እስትንፋስ አለው። ስንት ሰው ነው? አንድ ሰው ነው። ተመልከቱ። በልቡ ያስባል፣ በቃሉ ይናገራል፣ በእስትንፋሱ ይተነፍሳል። አሁንም ሥላሴን ስናምን አሁን በአብ ልብ ሌላ ልብ የለም፣ ልባቸው አብ ነው። ሌላ ቃል የለም። ወልድ ለራሱ ቃል ሆኖ ለአብና ለመንፈስ ቅዱስ ቃላቸው እሱ ነው። መንፈስ ቅዱስ ለራሱ እስትንፋስ ሆኖ ለአብና ለመንፈስ ቅዱስ ለወልድ እስትንፋሳቸው እሱ ነው። በአብ ልብ ያስባሉ፣ በወልድ ቃል ይናገራሉ፣ በመንፈስ ቅዱስ እስትንፋስ ይተነፍሳሉ። ስንት ሆኑ? አንዴ 3 ሆኑ። አንዴ ያ ሰው እኮ ብያቸዋለሁ። ያ ሰው ምን አለው አልኳችሁ? ልብ አለው አልኳችሁ። ቃል አለው፣ እስትንፋስ አለው። በልቡ ምን ይላል? ያስባል። በቃሉ ምን ይላል? ይናገራል። በእስትንፋሱ ይተነፍሳል። ያ ሰው ስንት ነው? አንድ ነው። ምዕመናን ጎበዞች፣ እንዴ እናንተ ማትርጓሜ ታውቁ የለ እንዴ? አዎ አንድ ነው። ስለዚህ ሰዎች የሚሳሳቱ ይሄንን ባለማወቅ ነው እንጂ 3 አማልክት እንግዲህ 3 አምላክ ይላሉ እንዲላሉ አሉ። ስለሚሳሳቱ ስላላወቁ ነው። ስለዚህ እንደ አንድ ሰው ስለዚህ መጽሐፍ ምን ይላል? አምላክ ውእቱ አብ፣ አምላክ ውእቱ ወልድ፣ አምላክ ውእቱ መንፈስ ቅዱስ ወኢይትበሃሉ ሰለስተ አማልክተ አላ አሐዱ አምላክ ውእቱ። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ነገር ግን 3 አማልክት አይደሉም። አላ አሐዱ አምላክ ውእቱ፣ አንድ አምላክ ናቸው እንጂ በአካል 3፣ በሕልውና፣ በአገዛዝ፣ በጌትነት፣ በአምላክነት ይሄን ዓለም በማምጣት በመመገብ በማሳለፍ አንድ ናቸው ይላል ማለት ነው። ስለዚህ ምን ይላል ደግሞ? ተጋብኦ በተከፍሎ በተጋብኦ ይላል። ተጋብኦ በተከፍሎ በተጋብኦ በሶስትነት ላይ አንድነት፣ በአንድነት ላይ ሶስትነት። አንድነት ሶስትነትን አይጠቀልለውም፣ ሶስትነት አንድነትን ደግሞ አይነጣጥለውም። የጭት ይህች ናት የተዋሕዶ እምነት። ሁሉ ይሰግድ ለሥላሴ፣ ሁሉ ለሥላሴ ይሰግዳል። ይህን ካላለ የእግዚአብሔርን መንግሥት መውረስ አይችልም። ምስጢር ይሄ ነው። ይሄ ነው ሃይማኖት፣ ይሄ ነው የሃይማኖት ታሪክ። ሁሉ ይሰግድ ለሥላሴ። ተጋብኦ በተከፍሎ ይሴለሱ በአካላት ወይተዋሃዱ በመለኮት። በአካል ይለያያሉ ወይም 3 ናቸው፣ በመለኮት አንድ ናቸው። እንዘ አሃዱ ሰለስቱ
ወእንዘ ሰለስቱ አሃዱ ሶስት ሲሆኑ አንድ ሲሆኑ ሶስት ናቸው። ሶስትነት አንድነትን አይነጣጥልም፣ አንድነት ሶስትነትን አይጠቀልልም ነው። ሁሉ ይሰግድ ለሥላሴ። እንግዲህ በህልውና ሲባል እንዲህ ይላል አንድ ሊቅ ነአምን በአብ ከመ ህልው በወልድ ወመንፈስ ቅዱስ ወነአምን በወልድ ከመ ህልው በአብ ወመንፈስ ቅዱስ ወነአምን በመንፈስ ቅዱስ ከመ ህልው በአብ ወመንፈስ ቅዱስ ከመ ህልው በአብ ወወልድ ወነአምን እንዘ ይህልው በአብ በአካላት ይሆኑ ብሎ ለብቻቸው ለይቶ አካላትን ነገር ግን በህልውና እንዲገናዘቡ አንድ ታላቅ ሊቅ ይነግረናል። ነአምን በአብ ከመ ህልው በወልድ ወመንፈስ ቅዱስ አብን በወልድ በመንፈስ ቅዱስ ህልው ሆኖ እንዲኖር እናምናለን። ወነአምን በወልድ ከመ ህልው በአብ ወመንፈስ ቅዱስ ወልድንም በአብ በመንፈስ ቅዱስ ህልው ሆኖ እንዲኖር እናምናለን። መንፈስ ቅዱስንም በአብ በወልድ ህልው ሆኖ እንዲኖር እናምናለን። ሃይማኖታችን ይሄ ነው። ምእመናን እንግዲህ አንድነትንና ሶስትነትን ስንናገር ይሄንን ሊቁ ሱሉትዩ የተባለው ሊቅ በአንቀጽ 109 ቁጥር 9 ላይ ነግሮናል። እንግዲህ ወደ ቅዱስ መጽሐፍ ይሄ አንድነት ሶስትነት የሚባል የት አለ? በመጽሐፍ ቅዱስ የት ተገኘ? ከየት አለ? እያሉ የሚናገሩ ስላሉ ይሄ የተመሰጠረው ሊቃውንተ ቤተ ክርስቲያን ወስደው እነዚህ ምሁራን 318 ሊቃውንት እየተነሱ ያመሰጠሩት ከብሉይ ኪዳን ከአዲስ ኪዳን አግኝተው እንጂ ከየትም አምጥተው አይደለም። ስለዚህ የተወሰኑ ቃላት ብቻ ጠቅሼ ሰዓቴን ልጠቅልል። ይሄ በብሉይ ኪዳን በተለይ ይገርማችኋል ስለ አንድነትና ስለ ሶስትነት ሲናገር በተፈጥሯችን እንውሰድ። ከዚህ ቀደም ጠቅሼ ይሆናል። በኦሪት ዘፍጥረት እንግዲህ አንድነታቸው አንድነት ሶስትነት ነው። አንድም ናቸው ሶስትም ናቸው ብለናል። ስለዚህ መጽሐፍ ቅዱስ ስለዚህ ምን ይላል እንጥቀስ። ኦሪት ዘፍጥረት ምዕራፍ 1 ቁጥር ምዕራፍ 2 ቁጥር 21 እንውሰድ እስቲ። እንደውም ወደኛ እናምጣው። ወይቤ እግዚአብሔር በሉ እግዚአብሔር አለ በሉ። በአማርኛ ልበልላችሁ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 21 ላይ ነው። ይኸውላችሁ እንዲህ ይላል እግዚአብሔርም አለ ይላል። እግዚአብሔርም አለ በሉ። ይህ ስንት ይሆናል? አንድ ነው ብዙ አለው ስታዩ። እግዚአብሔርም አለ ይላል። ምን ማለት ነው? አንድ ነው ለብዙ ነው የሚያመለክት። አንድ ነው አይደል? ይኸውላችሁ እግዚአብሔርም አለ አለና አንድ መሆኑን ነገረን። ከዛ ይሄድና እይለሎ ለብእሲ ይንበር ባይቲቶ አላ ንግበር ሎቱ ቢጸዘ ይረድኦ ይላል። ሰው ብቻውን ሊኖር አይገባውምና ረዳትን እንፍጠርለት አለ። ስንት ሆነ? አያችሁት? ምንና አሁን ከመጽሐፍ ቅዱስ የለም እኮ ነው የሚሉን አይደል? ምስጢረ ሥላሴ ከመጽሐፍ ቅዱስ ነው ብሉይ ኪዳን ሐዲስ ኪዳን የተናገረው ብለን ስንናገር የታለ? መጽሐፍ ቅዱስ እኮ አይነገርም አይሰበክም እኮ በኦርቶዶክስ ተዋሕዶ ቤተክርስቲያን የሚሉ እኮ አሉ አይደል? ይኸው ከመጽሐፍ ቅዱስ እኮ ነው የምጠቅሰው። ይኸውላችሁ ኦሪት ዘፍጥረት ምዕራፍ 2 ቁጥር 21 ላይ ከተከስኩላችሁ ወይም ያለ በግዕዙ አለ እግዚአብሔር አለ አለና አንድነቱ ሆነ ነገረን። ከዛ ምን አለ? እየደሎ ለብእሲ ይንበር ባይቲቱ አላ ንግበር ሎቱ ቢጸዘ ይረድኦ የሚረዳውን ገና በአዳም ባህሪ ስላለች ሔዋን የምትረዳውን ዘትረድኦ እንደውም ወደኛ ጋብቻ መጣ እኮ ምመና አያችሁ። ሰው ብቻውን ሊኖር አይገባውምና ረዳትን እንፍጠርለት። ሥላሴ ሶስት አለን። ተመልከቱ። ልቀጥል ይገርማችኋል። እንዲህ ይላል ደግሞ ወደ
ምዕራፍ 11 በተለይ ወደ ዛሬው ታሪክ ልምጣላችሁ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 4 ላይ ስትመለከቱ ወይኔ እግዚአብሔር ይላል። እግዚአብሔርም አለ ተመልከቱ። እግዚአብሔርም አለ ወደ ታች ልውረድ ነው ንረድ ወንዝሮ ለነገሮሙ ኖ እንረድ። እግዚአብሔርም አለ ሲል ስንት ነው? አንድ ይኸውልህ የእግዚአብሔርን አንድነቱን ነገረን። ወረደና ምን አለ? ኖ እንውረድ። ስንት ነው ይሄ? ሶስት። ተመልከቱ ምዕመናን፣ ከመጽሐፍ ቅዱስ ቀጥታ የተወሰደ ኖ ንረድ ወንዝሮ ለነገሮሙ ከመ ኢይሳምዑ በበይናቲሆሙ ብሎ ጠቅሎ ይወስደዋል። እርስ በርሳቸው በቋንቋ እንዳይገናኙ ቋንቋቸውን እንደበላልቀው አሉና ስንት ሆኑ? ሶስትነታቸውን ነገሩ። አሁን ይኸው ቅድም ከኦሪት ዘፍጥረት ምዕራፍ 2 ጠቀስኩላችሁ። አውጥቶ ማንበብ እኮ ነው በቃ። ሁለተኛ ደግሞ የተጠቀስኩላችሁ ምዕራፍ 11 ላይ ጠቀስኩላችሁ። መጀመሪያ እግዚአብሔር አለና አንድ መሆኑን ነገረን። ስለዚህ አንድነት ሶስትነት እያልን የምናስተምር ከዚህ የተነሳ ነው። ሊቃውንቶቻችን ያስተምሩ ይሄን ነው። ከዚህ ተነስተን ነው ብሉይ ከአዲስ የምናመሰጥረው። ከዛ ይቀጥልና በጣም የሚደንቀኝ ነገር እስቲ ወደ ምዕራፍ 18 ልውሰዳችሁ። በጣም የሚገርም ቃል አለ። ኦሪት ዘፍጥረት ምዕራፍ 18 ቁጥር 2 ላይ ስትመለከቱ ሥላሴ በተለይ በአምልኮ የተደረገ ታሪክ ነው። ሥላሴ ወደ አብርሃም ቤት ቀጥታ በሶስት ሰዎች አምሳል መጡ ይላል። ወደኛም በበረከት ይምጡልን ሥላሴ ቀጥታ። ምክንያቱም አብርሃም ደግ ሰው ስለነበረ ሰይጣን ተፈታትኖት እንግዳን ከልክሎበት ስለነበረ ታሪኩ ብዙ ወደኋላ አልመለስምና ሥላሴ በሶስት ቀን ቆመን አድሮ በሶስተኛው ቀን ሥላሴ መጡና ከደጁ ላይ ቁጭ አሉ። ሶስት ሰዎች መስለው። ምክንያቱም በባህሪያቸው ሥላሴ የሚያያይ ለፍጡራን በሚመጥን መልክ መታየት ነው ለሥላሴ ማለት። ስለዚህ መጡና በሶስት ሰዎች አምሳል ቁጭ አሉ ከደጁ። ምን አላቸው? ጋሱ አጋይስቲ ቤተ ገብርክሙ፣ እባካችሁ ጌቶቼ ወደ ባሪያችሁ ቤት ግቡ። ሀዛ እያይዞ ምን አለ? እመረከብኩ ሞገሰ በቅድሜከ ኢትህልፎ ለገብርከ አለ። በእውነት ይላል ይኸውላችሁ ጠቅልየው ነው በጥቅስ እየተጠቀለለ ስለሚሄድ ነው። በእውነት በፊትህስ ባለሟልነትን አግኝቼ እንደሆነ በፊትህ ምን አግኝቼ እንደሆነ አሁን አንድ ነው ያደረገው። ሶስት ሲመመና ንገሩ ስንት ነው ያደረገው? አንድ አይደል? ይኸውልህ በፊትህ አለውና አንድ አለው። እግዚአብሔርን ተመልከቱ፣ አንድነቱን ነገረን። ምን አለ? በፊትህ ባለሟልነትንስ አግኝቼ ከሆነ ናምጽለክሙ ማየ ወትጽሙ ገሪክሙ፣ ውሃ እናምጣላችሁና እግራችሁን ታጠቡ። ስንት ሆነ? ሊቃውንተ ቤተክርስቲያን ተመልከቱ። ይሄን እኮ ነው የምንናገረው። ልክ ምስጢረ ሥላሴ በቤተክርስቲያን ከሄድም ተቀራርሞ ዝም ብሎ የመጣ ምንም። ለዚህ እኮ ነው አባቶቻችን ሲናገሩ ምን ይላሉ? ምስጢረ ሥላሴ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም፣ ከብሉይ ከአዲስ የመጣ ነው እንጂ ብለው ያስቀመጡ። ለዚህ ነው ተመልከቱ። በፊት አለ እንግዲህ አንድ አደረገው እግዚአብሔር። አሁን አብርሃም የሆኑ እንግዶች መጡልኝ ብሎ ተቀበላቸው እንጂ ሥላሴ መሆናቸውን ለጊዜው አልተረዳም ነበር። ምን አለ? ሥላሴ አንድነታቸውን ሶስትነታቸውን በአብርሃም ላይ ሲያሳድሩ ወይም ሲገልጹለት ሲናገር ራሱ እንዲህ አለ። ማንም ሳያስተምረው ሥላሴ ያስተምረው በምስጢር በፊትህ አለው እግዚአብሔርን፣ በፊትህ ባለሟልነትን አግኝቼ ከሆነ አለ ኢትህልፎ ለገብርከ ባሪያህን አትለፈኝ አለና አንድ አረገው። ከዛ ሄደና ውሃ እናምጣላችሁና እግራችሁን ታጠቡ፣ ህብስት እናምጣላችሁና ልቡናችሁን ደግፉ። ከዛስ እንደገና ከዚህ ላይ እንደው እሱ የመጠለያው እርፍ በሉ አለ ይላል። እንግዲህ ሶስትነታቸውን ነገር አንድነትና ሶስትነትን አብርሃም አመሰጠረው ማለት ነው። ከዛ የሚገርመኝ ማለት ነው እልፍ አለና ወሮጠ አብርሃም ሀበ ሳራ ውስተ ሀይመታ ይላል። ሚስቱ ሳራ ምግብ እያዘጋጀች ነበረና እንግዶች መጡ እያለች ጉድ ጉድ እያለች ነበረ። ወደዛ ውስጥ እየሮጠ ሄደና ምን አለ? አብህይ
ሰለስተ መስፈርተ ስንዳሌ ሊጦ ጉርዶ የወጣለትን ስንዴ አለ። ይኸውላችሁ ሊጦ ጉርዶ የወጣለት ስንዴ ማለት በእኛ በዛሬው አነጋገር የተፈተገ የተበጠረ የተንጠረጠረ ስንዴ ሰለስተ መስፈርተ ሐሪጽ 3 መስፈሪያ ዱቄት አንጭና ወግበሪ ዳፍንተ አንድ እንጎቻ አርገሽ ጋግሪ ያለ። ስንት እንጎቻ ሲነገር 3 መስፈሪያ ዱቄት ስንት መስፈሪያ 3 መስፈሪያ ዱቄት አምጥተሽ አለ አንድ እንጎቻ አድርገሽ ጋግሪ አላ። ተመልከቱ 3 ያለ የሶስትነታቸው አንድ እንጎቻ አርገሽ ስሬ በአንድነት አንድ ናቸው። በአካል 3 በመለኮት አንድ የሆኑ ሥላሴ ዛሬ ከቤታችን ተገኝተዋል አለ። ሳያውቅ እንዲህ መተርጉም ይገርም እኮ። ስለዚህ ሥላሴ ሁሉ ይሰግድ ለሥላሴ፣ ሁሉ ለሥላሴ ይሰግዳል። እንግዲህ በዛሬው ዕለት ያው የሰናዖርን ታሪክ ባጭሩ ስንናገር አጭር ነው ማደርጋል። የሰናዖር ሰዎች የካም ነገዶች ናቸው። ከካም ወገን የተነሱ ናቸውና እነዚህ ክፎች ተመራማሪዎች ናቸው። በእርግጥ የተመራመሩት ግን ክፋት ነበረ። ዛሬ ምርምርን እግዚአብሔር አልተውም። እስከ ጠፈር እስከ ናሳ ድረስ ሰዎች ይሄዳሉ። ይሄዱ፣ ችግር የለውበትም። እሱ ጥበቡና ለሰዎች እንዳይሰወር የእግዚአብሔር ፈቃዱ ነው። ራሱም ጥበብ የተባለ እግዚአብሔር ነው። ስለዚህ በዛ ዘመን የነበሩ ሰዎች በኖህ ዘመን ዓለሙ በውሃ ነውና የተደመሰሰው በዛን ሰዓት ምን ብለው አሰቡ? ሰዎች እኮ የሚድኑበትን ግንብ ባለመስራታቸው ነው የጠፉት። ስለዚህ ከጥፋት ከውሃ ሙላት ጥፋት የምንድንበት ግንብ እንስራ አሉና ባጭሩ 43 ዘመን አንድ የኃጢአት ግንብ ሰሩ። አጭር ለማድረግ በዛም እስከ ፀሐይ ድረስ ደረሱ ይላል። ትርጓሜ ነው እንግዲህ የምናገረው ታሪክ ነው። እስከ ፀሐይ ድረስ ደረሱ። በፀሐይ አብስ ብሎ መብላትንም ጀመሩ ይላል። በዚህ ሰዓት ሰይጣን ለወዳጆቹ ለማጥፋት ቅርብ ስለሆነ ምን አደረገ? በምታት አምጥቶ እስቲ በዚህ ላይ ምንድነው ያለ? ያን የሚገዛችሁ እኮ እዚህ ላይ ነው ያለ፣ ብትሞክሩ ታገኙታላችሁ የሚል አመለከታቸው። ጦር ወደ ሰማይ እስቲ እንሞክራሉና ቀርበን ይሆናል እኮ ይሄ ነገር አሉና ጦሩን ቢያደርጉ ወደ ሰማይ በቀይ ቀለም ቅብት አደረገና ልቅቅ አደረገ። አሁን አብና ግን ተወግተዋል ብሎ ዘበተበት። አያችሁት ሰይጣን። ቀጥለው ሲወረውሩ ደግሞ ደም መሰል ቀብቶ ለቀቀላቸው። አሁን ወልድን አገኘ ነው አሉ። ቀጥለው ደግሞ ለቀቁ። አሁንም ተቀብተው መጣ። ምን አሉ? መንፈስ ቅዱስን አገኘ ነው አሉ። መልከቱ ደም እኮ የለም። ደም ደግሞ የመጣው መቼ ነው? ክርስቶስ ሰው ከሆነ በኋላ ነው ደም የተገኘው። ከመቤታችን ከቅድስት ድንግል ማርያም ሰው ከሆነ በኋላ ነው ደም። በመላእክትም ደም የለም፣ በመለኮትም ሥጋ ሳይለብስ ደም አልነበረም። በምትሃት ነው። እንዲህ ሲሉ ሥላሴ ፍጡር በከንቱ ቢደክም አይፈልጉምና አለ። ነፋስን አስነስተው መጀመሪያ ግን እንዲህ አደረጉ። እስቲ ቆይ ይሄ ወገን እኮ አንድ ቋንቋ ቢሆን ነው፣ በአንድ ቋንቋ በአንዲት ዕብራይስጥ ቢግባባ እኮ ነው እስከ መደፋፈር የደረሰው አይደል? አዎ ምንናል ነው ንረድ ወንዝሮ ለነገሮም ነገራቸውን እንበታት ነውና በብዙ ቋንቋ እናድርግባቸዋልና ከዕብራይስጥ ከአንዲት ቋንቋ ስንት ቋንቋ? 71 ቋንቋ ሲጨምሩበት ስንት ይሆናል? 72 ቋንቋ። ከዛ በኋላ በአንድ ቋንቋ መግባባት ቀረ። ምን ሆነ? ብረት አምጣ ሲለው ጭቃ አምጣ ሲለው ኩረት አምጣ ሲለው ምን ሲሚንቶ። በቃ ድብልቅልቅ እኮ ነው። ድብልቅልቅ አለ። እንዲያውስ ራሱ ባቢሎን ማለት ምን ማለት ነው? ድብልቅልቅ ማለት እኮ ነው። እዚህ የተነሳን እኮ የተጠራች። ስለዚህ በዚህ ሰዓት ሥላሴ ኑ እንውረድ ብለው ቋንቋቸውን ደበላልቀው ያፈረሱበት ቀን የኃጢአታችንን ግንብ እግዚአብሔር ያፈርስልን። ጨርሻለሁ። ያ ቋንቋ ይላል
ከ3 ቤት ቆየ ይላል። 32ቱ ቋንቋ በካም ቤት፣ 25ቱ ቋንቋ በሴም ቤት፣ 15ቱ ቋንቋ በያፌት ቤት ቆይቶ ኋላ ለሐዋርያት የተገለጠው ቋንቋ ይህ ነው። በዛሬው ዕለት ግንብ የፈረሰበት ቀን ነውና የኢትዮጵያን ፈተና እግዚአብሔር ያፈርስልን። ወሰላም ለእግዚአብሔር። ከዚያስ ይኸውላችሁ እየሰማችሁኝ ነው? አሁን በቁም ነገር ስሙ፣ አትጃጃሉ። አለፍ ብዬ ነው የምነግራችሁ። እንዲህ በ21ኛው ክፍለ ዘመን ስልካችን ሁሉ ቤተ መጻሕፍት ሆኖ በወረቀት በሶፍት ኮፒ ያለ በሃርድ ኮፒ ያለ ባለበት ጊዜ ባለበት ዘመን ዓለም ተራቆ ሄዶ መጀመሪያ አንድ መንደር አንድ ሀገር ሆና ነበር። ዓለም ተራቀቀን ብለው ከዚያ ቀጠሉና ጠበብ እያደረጉ አመጡትና አንድ መንደር አድርገውት ነበር። አንድ መንደር አደረጉት። ከአንድ መንደር ደግሞ ሳብ አደረጉና አንድ ጠረጴዛ ላይ ያስቀመጡት። አንድ ኮምፒውተር ላይ ማለት ነው፣ ወይም አንድ ቴሌቪዥን ላይ ያስቀመጡት። ከዚያ ደግሞ አጠበቡና አንድ ምን ላይ ያስቀመጡት? ጭን ላይ ያስቀመጡት። ላፕቶፕ አይደለም፣ ጭን ላይ ያስቀመጡት። አሁን ደግሞ ከጭን አሳነሱትና አንድ ምን ላይ ያስቀምጠውታል? እቺ ምንድን ነው የምትባለው? እቺ ፓልምቶፕ አይደል? አንድ መዳፍ ላይ ያስቀመጧት። ዓለም በአንድ መዳፍ በተቀመጠችበት ዘመን ይህን ያህል ዝም ብሎ መደናበር ከየት የመጣ ነው? አሁን ስሙ። ጋድ አንድ ቀን ነው። ጋድ ስንት ቀን ነው? ስሙ። ስንት ቀን ነው? ስንት ቀን ነው? ላመጣላችሁ ነው። እንደው ባጭሩ እንበለውና በይበልጥ ሊቃውንተ ቤተክርስቲያን ያዙት። ሌላ ቀንም እንትን ብለን የምንነጋገርበት ይሆናል። ጉባኤ ሰርተን አሁን ቀደም የዛሬ ስንት ዓመት ሰርተን ተነጋግረንበት ነበር። ስንክሳር እንኳን እንግዲህ ጥር 10 ቀን ሲነበብ ሰላም እብል ለጾመ ዕለት ዋህድ ዘስሙ ገሃድ። ስሙ ጋድ ነው፣ ገሃድ ነው፣ መገለጥ ነው። ዕለቱ አንድ ነው፣ ስሙ ጋድ ነው። ይህ ተብሏል። ይህንን ተውና እዚያው ላይ ምን ይላል? ፍትሐ ነገሥቱ ላይ ሲናገር ዘውእቱ ተውላጠረቡ ወአርብ። አጭር አድርጌ ነው መናገር የምፈልገው። ዘውእቱ ተውላጠረቡ ወአርብ ወደ አማርኛ ሲቀየር ምን ይላል? ከልደት በፊት የምናከብረው ልደት ሊገባ አንድ ቀን ሲቀረው የምንጾመው ጾም ጋድ፣ ሁለተኛ ደግሞ ጥምቀት ሊከበር አንድ ቀን ሲቀረው የምንጾመው ጾም ጋድ የሚባለው ለውጥ ይባላል። ይኸውም አለና ተውላጠ ረቡዕ ወዓርብ፣ ይኸውም የረቡዕና የዓርብ ለውጥ ነው። እስኪ ከኔ ጋር በሉት። ይኸውም በውስኪ የረቡዕና የዓርብ ለውጥ ነው። የማንና የማን ለውጥ ነው? የማንና የማን ለውጥ ነው? የረቡዕና የዓርብ ለውጥ ነው። ያ ማለት ምንድነው? ልደት ዓርብ ቀን ቢውል፣ ልደት ረቡዕ ቀን ቢውል በልደት ቀን ጾም መዋል ስለማይገባ የግድፍት ምግብ እንዲበላ ሐዋርያት ስላዘዙ ዓርብንና ረቡዕን ስለምንበላ ዓርብ ቢውል ወደኋላ ሐሙስን፣ ረቡዕ ቢውል ወደኋላ ማክሰኞን አንድ ቀን ለውጥ አድርገን እንጾመዋለን። የሰማችሁ ነው? የማንና የማን ለውጥ ነው? የማንና የማን ለውጥ ነው? ከዚያ በኋላ ሊቃውንቱ ሲያብራሩት ምን አሉ? እንግዲያው የረቡዕና የዓርብ ለውጥ ከሆነ ልደት እና ጥምቀት ማክሰኞ ይውላል፣ ሰኞ ይውላል፣ እሁድ ይውላል። ወደ ኋላ ያለውን ቅዳሜ እንጾማለን፣ እሁድ እንጾማለን፣ ሰኞ እንጾማለን።
ለምንድን ነው የምንጾም ቢባል ለዚህማ ሁለት ምክንያት አለው ይላሉ። ስንት ምክንያት? ስሙኝ፣ የዛሬ ዓመት እንዳትጠይቁ። ስንት ምክንያት አልኳችሁ? ፍትሐ ነገሥቱ ላይ ነው የሚናገረው። አንደኛው ምክንያት አሉ ሰው ዝንጉ ነውና ረሽ ነውና ይዘነጋል ይረሳልና አንድ ዓመት ጾሞ ሌላ ዓመት ሲበላ ተዘናግቶ ረስቶ እንዳይበላው የጾሙን ቀን ነው። ሁለተኛው ደግሞ ስርዓት አንድ ጊዜ ከተሰራ፣ ስንት ጊዜ አልኳችሁ? አንድ ጊዜ ከተሰራ መለወጥ መቀየር ስለሌለበትና ቢጾሙም ስለማይጎዳ ነው። ቢጾሙም ምን ስለማይል ነው? ስለማይጎዳ ነው። አሁን እናንተ ብድግ ትሉና አትጾሙ አይደለም የምንለው፣ ግን እየገባችሁ አታደናግሩ። በይበልጥ እናቶች እስኪ መጀመሪያ መጽሐፍ ቅዱስ አጥኑ። ምን ማለት ነው? ለይቶ ደግሞ የኛ ሰው እንዴት አይነት እንደሚያመጣ ለይቶ ሰኞ ጥምቀት ቢውል፣ አሁን ደግሞ ወደ ሎጂክ ላመጣችሁ ነው። በሎጂክ ሰኞ ጥምቀት ቢውል አሉ ማክስ እሑድ እስከ 4 ሰዓት፣ ቅዳሜ እስከ ስንት ነው የተባለው? ነገሩ እየተባለው እስከ ስንት? እስከ 6። ዓርብ ደግሞ እስከ 12 ሰዓት ማለት 3 ሰዓት ያችን ደምረን ትሞላለች ተባለ። መልካም ወይስ በተስማማን? አምና ጥምቀት መቼ ቀን ነው የዋለ? ንገሩኝ፣ መቼ ቀን ነው የዋለ? አምና መቼ ነው የዋለ? እሑድ ዕለት አይደል? አምና እሑድ ዕለት ነበር የዋለ። እሺ መቼና መቼ ጾማችሁ? መቼና መቼ ጾማችሁ? ቅዳሜ እስከ 6 ሰዓት ጾሙ ነው። ዓርብ 12 ሰዓት ጾሙ ነው። አራቱን ሰዓት ከዚህ ጾማችሁት። ሐሙስ ጾማችኋል? ጾማችኋል? እሺ ይሁን። ቅዳሜ ጥምቀት ቢውል እየሰማችሁ ነው? ቅዳሜ ጥምቀት ቢውል ሐሙስ ጾማችሁ ታውቃላችሁ? ኧረ እባካችሁ። ለማንኛውም የአባታችን ሰዓት እንዳልጋፋ ዘውቱ ተብላ ጠረዋ ዓርብ እዚህ በላይ ቢሄድ ብዙ መደነጋገር እንዳይመጣባችሁ ብዬ ነው። ይኸውም በሉ እስኪ የረቡዕና የዓርብ ለውጥ ነው። የማንና የማን? ከዚያ ቀጥሎ ደግሞ ያለው ልንገራችሁ። ምን ይላል? ባለ አስተርእዮ ወይም መገለጥ፣ ገሃድ ቢል መገለጥ ነው። ወይም ባለ ኤጲፋንያ ጥምቀት ሰኞ ቢውል፣ መቼ ቢውል አልኳችሁ? ወይም ደግሞ እሑድ ቢውል ይላል። ወይም ደግሞ መቼ ቢውል? እሑድ ቢውል በዕለተ ሰንበት እስከ ማታ መጾም አይገባም። እስከ ስንት ሰዓት መጾም አልኳችሁ? እስከ ማታ መጾም አይገባም። ይልቅስ በተለመደው የጾም ጊዜ እንደምናደርገው ሁሉ ከጥሉላት ወይም ከግድፍት ምግብ እንከለከላለን። ያውም ደግሞ ይላል ሰኞ ቢሆን ወደ ኋላ ያለውን አንድን ቀን እሑድ ቢሆን ደግሞ ወደ ኋላ ያለው ቅዳሜን አንድ ቀን እንጾማለን። ስንት ቀን እንጾማለን? ስንት ቀን? ወደ ኋላ ያለው ስንት ቀን? ከምን እንጾማለን? ከግድፍት እንጾማለን። እሺ ምስክራችን ስንክሳር አይደል እየተባለ ያለ? ይኸው አንቡት። ደግሞ ስንክሳርን የተረጎሙ ሰውዬ ወደ አማርኛ ሲቀይሩ ምን አደረጉ? ለማጣመም ስንደ አሃተ ዕለተ የምትለውን እልፍ አሏትና ዝም ብሎ እንጾማለን ብለው ተወጡ። አንቡት ሊቃውንት ስንክሳሩን አውጡና አንቡት። በወረቀት የታተመው እንግዲህ መቼስ የብራናውም አለ የወረቀቱም አለ። ይሄ ሁሉ መደነጋገር ከየት መጣ ቢባል መሰረቱን ሃይማኖቱን ከማጥናት ከመማር ይልቅ በስርዓት ላይ መዋጋት መፋለጥ ስለመጣ ነው። ለማንኛውም እናጠቃለውና የጋር ጾም ስንት ነው አልኳችሁ?
ስንት ነው? ስንት ነው? ያውም ደግሞ የማንና የማን ለውጥ ነው? የማንና የማን ለውጥ ነው? ተስማምቷችኋል? ካልተስማማችሁ ስትከራከሩ ኑሮ እኔ ተናግሬያለሁ።